የተወደዳችሁ የቻናሌ ተከታታዮች ሰላም ለእናንተ ይሁን። ዛሬ ሁላችንም ቆም ብለን በዕለታዊ ህይወታችን ውስጥ ልንጠይቀው የሚገባን አንድ መሰረታዊ ጥያቄ ይዤላችሁ መጥቻለሁ። በዚህ ቪዲዮ አብራችሁን ከቆያችሁ አንደኛ በነፍሳችን ላይ አውቀንም ይሁን ሳናውቅ የምንሰራውን ስህተትና ልናደርግላት የሚገባውን ነገር፣ ሁለተኛ የነፍስና የስጋ ምግብ ምን እንደሆነ፣ ሶስተኛ የሰው መጨረሻ ምንና ስንት አይነት እንደሆነ፣ አራተኛ በመንፈሳዊ ህይወት ፍሬያማ ለመሆን የሚያስችሉንን በየዕለቱ የምንሰራቸውን ተግባራት፣ በአጠቃላይ ሌሎች ለህይወታችን ጠቃሚ የሆኑ ጉዳዮችን ይረዳሉ። አብራችሁን እስከ መጨረሻው ድረስ ቆዩ። ቻናሉን ሰብስክራይብ በማድረግ ስለምታበረታቱኝ ከልብ አመሰግናለሁ። ወደ ጉዳያችን እንለፍ። ራሳችንን እንዲህ ብለን እንጠይቀው። ለነፍስህ ምግብ እየሰጠህ ነው ወይስ እያስራብካት ነው ብላችሁ ጠይቁት። ምን መለሰላችሁ? አንድ ቀን ጧት ቁርስ ሳንበላ ብንወጣ ወይም ቀኑን ሙሉ ምግብና ውሃ ሳናገኝ ብንቀር ምን ይሰማናል? አንደኛ ጉልበታችን ይደክማል፣ ሁለተኛ ራሳችን ያመናል፣ ሶስተኛ ትኩረት ማጣት እንጀምራለን። ለዚህ ነው በየዕለቱ ለስጋችን ቁርስ፣ ምሳ እና እራት አቅደን ተጨንቀና ተጠበን፣ ነገር ግን በውስጣችን ስላለችው ዘላለማዊት የማትሞት አዋቂት ተናጋሪት ለሆነችው ረቂቅ ነፍሳችን አስበን አቅደንና ተጨንቀን እናውቃለን? ራሳችንን ጠይቅ። ሰው ምንድነው ብለን በተማማርንበት በክፍል 1 በክፍል 2 እና በክፍል 3 እንዳየነው ሰው ማለት የሚታይ ስጋና ረቂቅ ነፍስ ያለው ድንቅ ፍጡር ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንደተገለጸው እግዚአብሔር ፍጥረታትን ፈጥሮ ተመለከተ፣ መልካም እንደሆኑ አየ እያለ መጥቶ ከሰው ሲደርስ ግን እጅግ መልካም ነበረ ብሎ መናገሩ ለምንድን ነው ብንል ሰው በውስጡ የማትሞት ረቂቅ የሆነች ነፍስ ያለው ልዩ ፍጡር እንደሆነ የሚያሳይ ጉዳይ ነው። ይህ የማይቀየር እውነታ እንዳለ ሆኖ ሳለ ግን አብዛኛውን ጭንቀታችንን፣ ጊዜያችንንና ገንዘባችንን የምንሰጠው ከጥቂት ዓመታት በኋላ ወደ አፈር ለሚመለሰው ስጋችን እንጂ ለዘላለማዊቷ ነፍሳችን አይደለም። ከልክ በላይ የምንጨነቀው ከጥቂት ዓመታት በኋላ ወደ አፈር ለሚመለሰው ስጋችን መሆኑን አስተውላችሁ ታውቃላችሁ? ልብ እንበል። እኛ ሰዎች የማትሞት ነፍስ በውስጣችን ተሸክመን ነገር ግን እሷን ረስተን ለሚያልፍ ስጋ ዘወትር የምንደክም ምን ቢጎለን ይሆን? ለማያልፈው ነፍሳችን ትንሽ፣ ለሚያልፈው ጊዜያዊ ስጋችን ግን ብዙ የሚያስጨንቀን። አንድ ጥያቄ ልጠይቃችሁ። እስኪ ወደ ቤታችሁ ግቡ። ለነፍሳችሁ ያዘጋጃችሁት ምግብ የቱ ነው? ቀጥሎ ያሉት ነጥቦች አብረን እንመልከት። የስጋ ምግብ ምንድነው ስንል እንጀራ፣ ውሃ፣ አየር፣ ልብስና እረፍት ወዘተ የመሳሰሉት ናቸው። እነዚህ ነገሮች ለጊዜያዊ ህይወታችን አስፈላጊ ናቸው። እነዚህም በመጽሐፍ ቅዱስ በተለያየ ክፍል ላይ ተመዝግበው እናገኛቸዋለን። አንደኛ በማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ የተጻፈው የሰው ልጅ ለስጋዊ ምግቡ እንጀራ እንደሚያስፈልግ ገልጥልናል። ሁለተኛ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 8 ላይ ምግብና ልብስ ከኖረን ግን እርሱ ይበቃናል ብሎ ሐዋርያው ቅዱስ ጢሞቴዎስ አስቀምጦልናል። ነገር ግን ይህ ለስጋችን የሚያስፈልገን ምግብ ዘላለማዊ እንዳልሆነና ዘላለማዊ የሆነውን የነፍስ ምግብ ግን መሻት እንደሚያስፈልግ የዮሐንስ ወንጌል ምዕራፍ 6 ቁጥር 27 ለሚጠፋ ምግብ አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር ምግብ የሰው ልጅ ለሚሰጣችሁ ስሩ ብሎ እንደተናገረ ማለት ነው። ነገር ግን እነዚህን ሙሉ በሙሉ ብናገኛቸው እንኳ ነፍሳችንን ሊመግቧት አይችሉም። ታዲያ የነፍሳችን ምግቧ ምንድን ነው ካላችሁኝ፣ የእግዚአብሔርን ቃል መስማት፣ መማር፣ ጸሎት፣ ንስሐ፣ ጾም፣ ስግደት፣ ምጽዋት፣ አስራት፣ ቅዱስ ቁርባን፣ በአጠቃላይ በእምነት ላይ የተመሰረተ በጎ ምግባራት ሁሉ የነፍስ ምግብ ናቸው። ለዚህም ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ያለው ለዚህ እንጀራ ብቻ ሳይሆን የእግዚአብሔር
ቃል የነፍስ ምግብ መሆኑን ይነግረናል። ሁለተኛ እንዲሁ የእግዚአብሔር ቃል ምግብ መሆኑን በትንቢተ ኤርምያስ ምዕራፍ 15 ቁጥር 16 ቃልህ ተገኝቷል እኔም በልቼዋለሁ፣ አቤቱ የሰራዊት አምላክ እግዚአብሔር ሆይ በስምህ ተጠርቻለሁና ቃልህ ሐሴትና የልብ ደስታ ሆነኝ ብሎ የተናገረው። ሶስተኛ ቅዱስ ቁርባን በዮሐንስ ወንጌል ምዕራፍ 6 ከቁጥር 55 እስከ 56 ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል እኔም በእርሱ እኖራለሁ ያለው ይህ የነፍስ ምግብ መሆኑን ይነግረናል። ሌላው የእግዚአብሔር ፈቃድና መልካም ሥራ በዮሐንስ ወንጌል ምዕራፍ 4 ቁጥር 34 ኢየሱስም እንዲህ አላቸው የእኔስ ምግብ የላከኝን ፈቃድ አደርግ ዘንድ ሥራውንም እፈጽም ዘንድ ነው እንዳለ የእግዚአብሔር ፈቃድና መልካም ሥራ የነፍስ ምግብ መሆኑን እንደዚሁም በመጨረሻ ደግሞ ጸሎትና ምስጋና የነፍስ ምግብ መሆኑን ነብዩ እግዚአብሔር ቅዱስ ዳዊት በመዝሙር 62 ቁጥር 5 ላይ ነፍሴ በቅቤና በስብ እንደሚጠግቡት ተጠግባለች ከንፈሮችም ስምህን በደስታ ያመሰግናሉ ብሎ እንደተናገረ ስለዚህ ጸሎት የነፍስ ምግብ መሆኑን ይገልጥልናል። ስለዚህ ስጋችን ምግብ ሲያጣ እንደሚራበው ሁሉ ነፍሳችን የእግዚአብሔር ቃልና ጸሎት ሲርቃት ትራባለች። የተራበች ነፍስ ያለው ሰው ደግሞ በጭንቀት በባዶነት በኃጢአትና በሰላም ማጣት የታመመ ነው። የህሊና እረፍት የለውም። በዚህ ይታወቃል። ይህ ብዙ ጊዜ ለስጋ ስንወጣ ስንወርድ ነፍስ ስትረሳ የሚመጣ መሰረታዊ ችግር ነው። አሁን ያለንበት የፍልሰታ ጾም ደግሞ የነፍስ ምግብ የምንመገብበት ወቅት ስለሆነ እድሉን በአግባቡ ልንጠቀምበት ይገባል። ጥያቄ ልጠይቅ። መንፈሳዊ ህይወት በምቾት የሚመራ ህይወት ነውን? እንቅልፋችን ሳይቋረጥ የጧት ብርድ፣ የቀኑ ሙቀት፣ የሰዎች ነቀፋ፣ ጊዜያዊ የሆነ ስጋዊ ድካም ሳይደርስብን የተሻለ መንፈሳዊ ሰው መሆን የምንፈልግ ስንቶቻችን ነን? በተለይ በዚህ ዘመን ብዙዎቻችን የምንሰራው ትልቅ ስህተት አለ። መንፈሳዊ ነገርን መስማት፣ መማርና መተግበርን እንደ ትርፍ ጊዜ ማሳለፊያ እንቆጥረዋለን። ጊዜ ሲኖረኝ እጸልያለሁ፣ ሰው ሲጋብዘኝ ቤተክርስቲያን እሄዳለሁ፣ ሲመቸኝ ቃሉን እማራለሁ እንላለን። በሚገርምና በሚደንቅ ሁኔታ የተሻለ መንፈሳዊ ሰው መሆን ያምረናል። ነገር ግን መንፈሳዊ ህይወት በአጋጣሚና በትርፍ ጊዜ ተከናውኖ የሚሻሻል ህይወት ነውን? ቆም ብለን እናስብ። ለስራችን አቅደን በጧት እንነሳለን። ለትምህርታችን ተጨንቀን እናጠናለን። ለስጋዊ ምግባችን ተጠበን እናዘጋጃለን። ታዲያ ለምን ይሆን ለዘላለማዊቷ ነፍሳችን ዕለት ዕለት የማናቅድላት? ምክንያቱም መንፈሳዊ ህይወት በየዕለቱ ተጨንቀን ተጠበን ፈልገንና አቅደን ልንተገብረው ከሚገቡ ተግባራት ቀዳሚ ነውና። መጨረሻችን ምን እንደሆነ ግን በደንብ ገብቶናል ወይስ እንዲሁ ነው የምንኖረው? እስኪ ራሳችንን እንዲህ ብለን እንጠይቀው። እኔ የህይወት ነገር ገብቶኝ ነው የምኖረው ወይስ ሳይገባኝ ብሉና ጠይቁ። ገብቶኝ ነው ካላችሁ ምንድነው የገባችሁ? ሳይገባኝ ነው ካላችሁ ምኑ ነው ያልገባችሁ? ቀጥለን ያልነው ጉዳይ እንመልከት ወዳጆቼ። የዚህ ምድራዊ ዓለም ህይወት አጭር ናት። የሰው ልጅ መጨረሻው ሁለት መንገድ ብቻ ነው። አንደኛው መጨረሻው ወደ ዘላለም እሳት ነው። ይህ የሚሆነው ለነፍሳችን ሳናቅድና ሳንጨነቅ ቀርተን የስጋ ፍላጎታችን ብቻ እየተከተልን ብንኖር የመጨረሻው ውጤት አስፈሪ ነው። በመጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 16 ቁጥር 26 ላይ እንዲህ ተብሎ ተጽፏል። ሰው ዓለሙን ሁሉ ቢያተርፍ ነገር ግን ነፍሱን ቢያጎድል ምን ይጠቅመዋል? ወይስ ሰው ስለ ነፍሱ ቤዛ ምን ይሰጣል? ይህንን ድንቅ የሆነ የእግዚአብሔር ቃል ስንት ዘመን ሰምተን ያለፍነው ገብቶን ወይስ ችላ ብለነው ይሆን? ለነፍሳችን ሳናቅድና ሳንጨነቅ ቀርተን በመንፈሳዊ ህይወት ከደከም የስጋ ፍላጎት መሪያችን ሆኖ መጨረሻችንን ወደ ዘላለም እሳትና ጥፋት ያደርገዋል። ሁለተኛው መጨረሻው ወደ ዘላለም ደስታ ነው። ይህ የሚሆነው ደግሞ የእግዚአብሔር ቃሉን ሰምተን ተምረን በመልካም ስራና በጽድቅ ህይወት ነፍሳችንን በየዕለቱ ካነቃቃናት መጨረሻችን በደስታና በክብር ወደ እግዚአብሔር መንግስት ወደ ገነት መንግስተ ሰማያት መግባት ይሆናል። በማቴዎስ ወንጌል ምዕራፍ 25 ቁጥር 34 ላይ እንደተጻፈው እናንተ የአባቴ ብሩካን ኑ ዓለም ሳይፈጠር በጣዕም በመዓዛ በስን በብርሃን የተዘጋጀላችሁን መንግስት ውረሱ ተብሎ እንደተማር ነው። መጨረሻችንን አስተውለን ቀድመን እንንቃ፣ እንዘጋጅ። መጨረሻዬ ወደ ዘላለማዊ
እሳት እንዳይሆን መንፈሳዊ ህይወቴን ፍሬያማ የሚያደርጉና በየዕለቱ ለተገብራቸው የሚገቡ ነጥቦች ምንድናቸው ካላችሁኝ፣ አንደኛ ዕለታዊ እቅድና ትኩረት መስጠት ነው። ሰዎች የሚወዱትንና ህይወት የሚሰጥ ነገርን አቅደውና ተጨንቀው ያደርጉታል። መንፈሳዊ ህይወት ደግሞ የዘላለም ህይወት ጉዳይ በመሆኑ ከሁሉም ቅድሚያ ሊሰጠው ይገባል። ሁለተኛ መንፈሳዊ ህይወት የተጋድሎና የፍላጎት ውጤት መሆኑን መረዳት። የስጋ ፍላጎትና የዚህ ዓለም ነገር ሁልጊዜ ምቾት አይሰጥም። በመሆኑ ሲመቸኝ ካልን መንፈሳዊ ነገርን የምንሰራበት ጊዜ ፈጽሞ ልናገኝ አንችልም። ስለዚህ ሲመቸኝ አደርገዋለሁ ከሚል ስሜት ወጥተን በተጋድሎና በጥበብ ቃሉን ለመስማትና ለመረዳት መጋደል ያስፈልጋል። ሶስተኛ ተግባራዊ ህይወት መጀመር። ተግባራዊ ህይወት የሚጀምረው መልካም ነገር ከመማር ከመስማት ከማየት ጭምር ነው። ነገር ግን መስማትና መማር ዋጋ የሚኖራቸው በዕለታዊ ህይወት ውስጥ ሲተገበሩ ብቻ ነው። ተግባራ ደግሞ የእየዕለት ውሳኔና ጥረት ይጠይቃል። በመሆኑ ነፍስ በምግብ ሳይሆን በቃሉ በጸሎትና በበጎ ምግባር የምትኖር በመሆኗ ሰሚ ብቻ ሳይሆን አድራጊዎች በመሆን የሚሰሙትንና የሚማሩትን ነገሮች በየዕለቱ በበጎ ምግባር በመተርጎም መንፈሳዊ ህይወታችን ከዕለት ዕለት እያደገ ፍሬ እያፈራ እንዲሄድ ይህንን በህይወት መኖር ወይም ተግባራዊ ህይወትን መጀመር ያስፈልጋል ማለት ነው። እንዲህ ስናደርግ ነው ቃለ እግዚአብሔር በልቦናችን እየተዘራ በቅሎ አብቦ አፍርቶ የምናይበት ጊዜ የሚመጣው ተግባራዊ ህይወትን ስንጀምርና ስንተገብር ስናከናውን ነው ማለት ነው። ስለዚህ የተወደዳችሁ ወንድሞቼና እህቶቼ እስኪ ወደ ራሳችን መለስ እንበልና ዛሬ ራሳችንን እንጠይቀው። ለስጋችን የምንጨነቀውን ያህል ለነፍሳችን እየተጨነቅን ነው? መንፈሳዊ ህይወታችንን የሚያሳድግልን የማይቋረጥ ዕለታዊ የመንፈሳዊ ህይወት እቅድ አለን? ስለዚህ መንፈሳዊ ነገርን መስማት መማርና መተግበር ሲመቸን የምናደርገው ሳይሆን በየዕለቱ ቅድሚያ ሰጥተን የምንኖረው ህይወታችን ይሁን። ለነፍሳችን እንጨነቅላት፣ ምክንያቱም ስጋ ያልፋል። ነፍስ ግን መልካም ከሰራች መልካሙን ስራ ይዛ፣ ኃጢአት ከሰራች ደግሞ የኃጢአትን ስራ ይዛ ከአምላክ ዘንድ ለመጨረሻ ፍርድ የምትቀርብ ዘላለማዊት ናትና። ይህ መልእክት ለብዙዎች እንዲደርስ ቪዲዮውን ላይክና ሼር በማድረጋችሁን አትርሱ። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። እግዚአብሔር ነፍሳችንን በመንፈሳዊ ምግብ የሚያነቃቃበትን ጥበብና ብርሃን ይስጠን። መልካም ጊዜ